ይሄ የዚህ የቲክቶከሮቹ ምናምን ኦኬ እንኳንም አነሳችሁት የተወሰነ ትንሽ ላንሳው በብዙ ሚዲያዎች እየተቀባበሉት ስለሆነ አንዳንዶችም ማስፈራሪያ አዘል ነገር ሲያነሱ አይቻለው። ቲክቶከር አዶናይ የሚባለው ልጅ ላይ ዩጋንዳ ተቀምጠው አሜሪካን ሀገር ተቀምጠው ረፍ ተጠንቀቅ እያሉ ሲያስፈራሩት አይቻለው እና የተወሰነ ነገር ላንሳ። በብዙ ሚዲያዎች የታየ ነገር ስለሆነ አንደኛ አንዳንዶቹ በቃ የሚዲያ ጫፍ ደርሰናል፣ የጋዜጠኝነት ጫፍ ደርሰናል፣ ከኛ በላይ ለጋዜጠኝነት ላሳር ተብሎ በፊት ሲዘመርላቸው የነበሩ ሰዎች መዘመር ብቻ ሳይሆን ከኢትዮጵያ አየር መንገድ ጭምር ፋይናንስ ሲደረጉ የነበሩ ሰዎች ከኢትዮጵያ አየር መንገድ ጭምር ፋይናንስ ሲደረጉ ካለናንተ ሲባል የነበሩ ፕሪቶሪያ ስምምነት ሲባል እየሮጡ የሚሄዱ የነበሩ ዛሬ አስፈላጊነታቸው ወርዷል እና በትላንትናው ማሰብ ይፈልጋሉ አሉ። እዚህ አንዳንድ ሚዲያዎች ኢትዮጵያ በቲክቶከር በምናምን የምታወጣው ወጪ የምናምን ገጽታ እንትን ለማለት እያሉ ሲጽፉ አይቻሉ። ስም አልጠቅስም አሁን ደስ ስለሚላቸው። ትልልቅ ኢንተርናሽናል ሚዲያ ምናምን ሰራን የሚሉ ናቸው። ተቀጠርን፣ ሰራን፣ እንዲያልን የሚሉ ማለት ነው። አንዳንዶቹ እርቃናቸውን አስቀርተናቸዋል። እርቃናቸውን 2-3 ተከታታይ ፕሮግራም ውሸት ብለን ሰርተን ወደ መስደብ ነው የሄዱት። እኛን ታስታውሱ ከሆነ ያለፈው ሰኔ ወር አካባቢ ያለፈው ዓመት ሰኔ ላይ ሐምሌ አዲስ ዓመት እንደሚመጣ አውቀው ሰኔ ወር ጠብቀው ህብረተሰቡን ለማሸበር ኢትዮጵያ ከአየር መንገድ ሰዎች ሊቀነሱ ነው፣ ከፓርላማ ሰዎች የመንግስታዊ አስተዳደር ሊቀነስ ነው፣ ከአዲስ አበባ አስተዳደር ሰዎች ሊቀነሱ ነው፣ በ10 ሺዎች ከስራ ሊቀነሱ ነው። እንግዲህ ተመልከቱ፣ አዲሱ ዓመት ሰኔ ነው ያቃሉ። እሱን ህዝቡ መረበሽ ውስጥ እንዲገባ ማለት ነው። የልጆች ትምህርት ቤት አለ፣ ልጆች አሉ፣ ክረምት ነው መጪው። ከዛ እኛ ያደረግነው በቀጥታ ወደ ሲቪል ሰርቪስ ኮሚሽነር እንሄድ ነው። ወዳጄ ነው ኮሚሽነሩ፣ ድሮ ስራ ባልደረባዬ ነበር። ጎበዝ ታታሪ ሰው ነው። ቀጥታ እሱን ወደ ማግኘት እንሄድ ነው። ዶክተር መኩሪያ ማለት ነው። ነገረን ዶክተር መኩሪያ ሐምሌ ወር ላይ የሚቀነስ ሰው አለ ወይ? አየር መንገዱ ይቀንሳል ወይ? ፓርላማው ይቀንሳል ወይ? አዲስ አበባ አስተዳደር ይቀንሳል ወይ? በ10 ሺዎች ልትቀንሱ ተዘጋጅታችኋል ወይ? ከየት ነው የመጣው ኤርሚያስ? ማን ነው ይሄን የሚለው? እንደዚህ እዚህ ሚዲያ ነኝ ኢንተርናሽናል ሰርቻለሁ እንዲሰርቻለሁ የሚሉ ህብረተሰቡን እየረበሹት ነው። በፍጹም ውሸት ነው። ስለዚህ ቃልን ጠብቄ እናገራለሁ። ብትችሉ በሚዲያ ሞታችሁ ሐሳቡን ስጡ። ህዝቡን ለመረበሽ ሆን ተብሎ ስለሚደረጋል 3 ተከታታይ ፕሮግራም ሰራን። 3
አበዱ። መልስ ስለሌላቸው ሊሰድቡን መጡ። የቀድሞ የኢህአዴግ ባለስልጣን ምናምን የተለመደ ናቸው። አሁንም እዚህ የስሜነ ባይፈርስ ላይ የሚያነሱት ነገር አለ። ለምንድን ነው በተናገርነው ላይ የማትናገሩት? አየር መንገዱ ከስራ ያባረራል ብለህ ተናግረሃል። በሺዎች አየር መንገዱ አባረረ ወይ? ገና ሐምሌ ወር ላይ እንገናኛለን ተባባል። እነዚሁ ሰዎች ናቸው ዛሬ እንዴት የኢትዮጵያ ገጽታ በቲክቶከሮችን በማምጣት ምናምኖችን በማምጣት የሚሉት ማለት ነው። እና ማን ይምጣለ? ያልተሰራ ነገር እየቀረበ ከሆነ ይሄ ያልተሰራ ውሸት የሆነ ነገር ገጽታ ግንባታ እየተሰራ ነው ትላለህ። ዘመኑ ደግሞ የቲክቶከሮች ዘመን ነው። ዘመኑ የወጣቶቹ ዘመን ነው። ይሄ ዘመን የእነ አዶናይ ዘመን ነው። ብትወድም ብትጠላም የእነ አዶናይ ዘመን ነው። የኔ ዘመን አይደለም። የአርቲስት አክቲቪስት ታማኝ በየነ ዘመን አይደለም። ሆን ብዬ ነው ስሙን የጠራሁት። ዘመናችን አልፏል። የኔም ዘመን አልፏል። የአርቲስት አክቲቪስት ታማኝ በየነም ዘመን አልፏል። ካልተወራጨን በስተቀር ዘመናችንን እነ አዶናይ ወስደውታል። ፒሪየድ። ዛሬ እነ አዶናይ በሚሊዮን የሚጠጉ ሰዎችን ያንቀሳቅሳሉ። አትችልም። ማንም አይችልም ከዚህ በኋላ ማለት ማክሲመም በጥላቻ አይደለም ባይዘው ታማኝን ሳነሳው የዛሬ 10 ዓመት ወይም የዛሬ 12 ዓመት ዋነኛው አንቀሳቃሽ ወንድማችን ታማኝ በየነ ሆኖ ሊሆን ይችላል። ዋነኛው በተለይ ዲያስፖራ ላይ። በዚህ ዘመን ግን ልምጣ ቢል ማንም አይቀበለው። በእርግጠኝነት ነው የምነግራቸው። በሚሊዮኖችን ራን ሊያደርግ የሚችልበት እድል የለውም። ኢትስ ክሎዝድ። ስለዚህ ዘመኑ የሚዋጀውን ነገር ተቀብሎ መሄድ ያስፈልጋል። መቀበል አለብን። የኛ ዘመን አልፏል። ፒሪየድ። ጋሬጣ ብትሆንበት፣ ደንቃራ ብትሆንበት፣ እኔ ማለት እንዲህ ነኝ ያልክ ብትወጣ ምናምን ብትል ይሄ ጀነሬሽን ጥሎ ሄዷል። ባይሆን ደግፋቸው። ስለዚህ የገጽታ ግንባታ ሜካኒዝም ከዘመን ዘመን ይለያያል። አዶናይን ይዘህ የምትሰራው የገጽታ ግንባታ 10 ታማኝ በየኖችን ይዘህ ከምትሰራው የገጽታ ግንባታ ይበልጣል። በዚህ ዘመን ላይ ከምሬን ነው የምናገረው። ፎርሹር አይከፋውም። ታማኝ ይደግመዋለሁ። 10 ታማኞችን ይዘህ ታማኝ በየኖችን ይዘህ ገጽታ ግንባታ ሰራለሁ ከምትል አንድ አዶናይን ይዘህ ብትሰራ ይበልጣል። ሪያሊቲ እሱ ነው። የታማኝ ያለኝን ክብርም እየገለጽኩ ነው። ስለ በፊቱ እውቅና ማለት ነው። አይ ዶንት ኖ ኢትዮጵያ ውስጥ ሌላ በዛ በአክቲቪዝም ደረጃ በዛ ልክ አለ ብዬ የማስበው ሰው ስለሌለ ነው። ፖለቲካሊም ኢንፍሉዌንስ በማሳደርም ኤንድ የኪነ ጥበብም ከአርቱ ጋር የተያያዘም ማለት ነው። ስለዚህ የአዲሱ ትውልድ የኮሚኒኬሽን ስታይል ትላንት የዛሬ 10 ዓመት የዛሬ 5 ዓመት ከምናየው የኮሚኒኬሽን ስታይል ፈጽሞ የተለያየ ነው። ቻይናውን ብዙ 50 ሴንት አይደለም የምቀጥረው በነገራችን ላይ
ቻይና አሁን የምትቀጥረው ቲክቶከሮችን ነው። እንደ መንግስት ትቀጥራለች ቻይና ቲክቶከሮችን። ሰምታችሁ ከሆነ አፍሪካ ውስጥ ያሉ ተጽዕኖ ፈጣሪ ቲክቶከሮች እንደ መንግስት የቻይና መንግስት ውል ተዋውሎ ተፈራርሞ ሲሰሩለት ነበረ። የጋናዊው ስሙን ረሳሁት፣ ያ አጠር ያለው ልጅ በጣም ገራሚ ዶክመንተሪ ኢትዮጵያ ላይ ሰራው 45 ደቂቃ ሼር አድርጌዋለሁ። ማያ መሰለኝ ስሙ። የቻይና መንግስት እንደ መንግስት ነበረ ቀጥሮ ሲያሰራ የነበረው። ዘመኑ ተቀይሯል። ወዲ ማያ አይ ቲንክ ወዲ ነው እንዴ? ወዲ ማያ ዋይ ለምንድን ነው? በጣም የተለየ ኢንቫይሮንመንት ላይ ነው ያለ ነው አሁን። ስለዚህ ቻይና እንደ መንግስት ቲክቶከሮች ቀጥራ ኢንፍሉዌንሰሮች ቀጥራ የምታንቀሳቅሰው ገጽታዋን ልትገነባ ነው። እና አዶናይ ይከፈላቸው አይከፈላቸው አላውቅም። ቢከፈላቸውም ግን ወርዝ ያደርጋል። የኢትዮጵያ መንግስት ከከፈላቸው ዋጋ አላቸው። ደንበኛ አሴቶች ናቸው። ይሄ ሰው ይዞት የመጣውን ልጅ አየ ነው። ይሄ ልጅ ከእንግሊዝ ነው የመጣው መሰለኝ። ስንትና ስንት ሚሊዮን ተከታዮች አሉት። መጀመሪያ ከመምጣቱ በፊት የለቀቀውን ማስታወቂያ ስመለከተው ነበር። ማስታወቂያውን ሳየው ሪሊ የኢትዮጵያ አየር መንገድ የዚህ ልጅ ማስታወቂያ ተቀብሎ የተጓዥ መንገደኞች ሲገቡ ምናልባት ለሚቀጥሉት 1 ዓመታት ቢጠቀምበት ደስ ይለኛል። እኔ እስከዛ ነው ማስበው። አይ ዶንት ኖ የ30 ሰከንድ ወይ 45 ሰከንድ ነው ይሄ ልጅ የእንግሊዙ ልጅ የለቀቀው። በአጭር ጊዜ በ30-45 ሰከንድ ውስጥ ይሄንን የሚያክል በኢትዮጵያን ገጽታ የሚያሳይ ሳይ ይሄ እኮ ታዲያ የኢትዮጵያ አየር መንገድ ከፍሎ እኮ መውሰድ ያለበት ከፍሎ መጽሔት ምናምን ለምረው ታዲያ አየር መንገዱ የሚያዘጋጀው። አሁን በቅርብ ወደ ኢትዮጵያ ልጓዝ ነው ኢትዮጵያን ላስተዋውቃችሁ ብሎ ነው ልጁ የሚጀምረው። የሰው ልጅ መገኛ ይልና ያሳያል። የሰው ልጅ መገኛ እስከ ከ200 ዓመት 100 ምናምን ዓመት የሚፍለቀለቅ ጎመራ ብሎ የሚፍለቀለቀውን ጎመራ አርታሌን ያሳያል በዛች 45 ሰከንድ ውስጥ። ሰውና ጅብ ተዋደው የሚኖሩበት ሀገር ብሎ ሰውና ጅብ ያሳያል። የሰው ልጅ ጅብ ለጅብ አፉ ላይ ስጋ አርጎ ሲሰጥ ያሳያል በማስታወቂያው ላይ። የአፍሪካ ብቸኛ በቀኝ ግዛት ያልተገዛች አገር ብሎ በቀኝ ግዛት አለመገዛታችን ይነግረናል። እንግሊዛዊ ነው። በዚህ 30-45 ሰከንድ ውስጥ በዛ ብቻ አላቆመም። አፍሪካ ውስጥ የአርሴናል ደጋፊ በብዛት ያለባት ሀገር ይላል። ከዛ ቀጥሎ በዛ ብቻ አላቆመም። ቡና ኦሪጂን ኦፍ ቡና ቴንክ ዩ
ያለባት ሀገር ይላል። ስለ ቡና ደግሞ የምታውቁት ነው። ይሄ ሰው ገዝተኸው ከፍለኸው ቢመጣ አላቅም ይከፈለው አይከፈለው ከ20 ሚሊዮን ወይም 10 ምናምን ሚሊዮን ተከታዮች ያለውን ሰው አንተን መሸጥ ከቻልክ አሳምነ ማምጣት ከቻልክ ስራን ሰርተሃል። ለምንድነው ርርትክን ያረጋችሁ? ለምን አናደዳችሁ? ለምን ኢትዮጵያ ገጽቷ ታየ? ለምን ውስጧ ተቦርብሮ ዓለም እንዲያቃት ተደረገ? አረ ነውር ነው። ዩጋንዳ ተቀምጠህ ታስፈራራለህ አንተ ደንቆሮ። በቃሉ ይቅርታ ደንቆሮ። አሜሪካ ቁጭ ብለሽ የናዶናይ የነምናምን የፖለቲካ ምስል መቅረጫ ምናምን ያትሰያለሽ ባዛ መሐመድ የምትባይ ድኩማን። እርጠት ማረጥ ነው ይሄ። እፈሩ። ለኢትዮጵያ ገጽታ ለምን ታወቀ ብላችሁ የምታሉ ከሆነ እፈሩ። እናንተ አታፍሩም። ለነገሩ አንዳንዱ ቅድም እንዳልኳችሁ ጥቅሙ ቀርቶብታል። ከኢትዮጵያ አየር መንገድ ጋር ስፖንሰር ሆኖ ምን ሆኖ ካለሱ የለም፣ ካለሱ ጋዜጠኛ ካለምን ምናምን የለም። ከዚህ በኋላ እንደሱ አይነት ነገር የለም። የኔ ወንድም የለም። አንዳንዱ በዘር ጎትቶ አንተ አዶናይ ትግራይ ውስጥ የተፈጸመው ይሄ መንግስት የፈጸመው ዘርህን እንዲያርጎ እንዲያርጎ ነገ ይበላል ይሄ መንግስት ምናምን ሚዲያ ላይ ቁጭ ብለው ለምን የኢትዮጵያ ሰንደቅ ዓላማ ለበስክ? ለምን አለበስክ? ማፈሪያዎች። ስለዚህ በአንድ በኩል ከዘመኑ ጋር ተራመዱ ከዘመኑ ጋር። ዘመኑ እናንተን እኔን አይፈልግም። እኔ ካመንኩ ቆይቻለሁ። እዚህ የምመጣው መረጃ ለመስጠት ሐሳቦች ለማንሸራሸር፣ የተሰሩ ነገሮች ፕሮሞት የማደርገው ነገር ካለ የጎደለ ነገር ካለ የጎደለ ጀስት ላይክ ኢንፎርሜሽን ትስስር እንዲኖር ነው እንጂ እኔ ዘመን እንዳልሆነ አውቃለሁ። ኤንድ አምናለሁ የኔ ዘመን እንዳለፈም አምናለሁ። እመኑ ምላችሁ እሱን ነው። ዘመናችን አልፏል፣ ተቀበሉ። አለበለዚያ በድሮ በሬ ያረሳችሁ አትሄዱ። አንደኛ እሱ ነው። ሁለተኛ ጥሩ ስራ ነው የተሰራው። መንግስት በቲክቶከሮች በምናምኖች ገጽታ ሊመገንባት በማን ይገንባል ታዲያ? ቴልሚ በማን ይገንባል? ራስን እንትና ማሞ ሰው ጥራ ቢሉት ራሱ መጣ እንደሆነ አንተ ልትመጣ ነው አንተ ለምደሃላ። ቪአይፒ ለምደሃል። ካላንተ ሰው የለም። ለምዳችኋል። ኢትዮጵያ የተሰራው ነገር ውሸት ከሆነ አይ የገጽታ ግንባታው በውሸት ላይ የተመሰረተ የገጽታ ግንባታ ነው በሉና 1 2 3 እያላችሁ ስሩ። ሂስቶሪካሊም የተነሳው ስህተት ነው። አሁን ኢትዮጵያ ኢኮኖሚካሊ ቡም አደረገች የተባለው ውሸት ነው። እንደዚህ እንደሚባል ውሸት ነው። አሁን የምናየው ነገር ኤአይ ነው በሉና ውጡ፣ እንከራከር። ካለበለዚያ ግን አዲስ አበባ አስመራ መሆኗ ቀርቷል። አስመራ እኮ ሰው ማትልከው ምንም ነገር ስለሌላት እኮ ነው። እናንተ
የሰገዳችሁለት ኢሳያስ አፈወርቂ እግሩ ስር የወደቃችሁለት ኢሳያስ አፈወርቂ ምንም ስለሌለው ነው ቲክቶከር የማይሄደው። ማያን እያየሁት ነበረ የዛሬው ወር አካባቢ ነግሬያችሁ ከሆነ ይቅርታ። ኤርትራ ሄዶ በጣም ደነገጠ። በጣም ግን ልጁ ይሄ አፍሪካን ኮኔክት ማድረግ አለብኝ ብሎ ስለሚያስብ ፖዚቲቭ ቲንከር ነው ለአፍሪካ ገብቶኛል እሱ። ሶ he don't want the negative side ብዙ እንዲታይ አይፈልግም። ግን አስመራ ያጋጠመው ነገር ኤርትራ ያጋጠመው ነገር የትም ምድር ላይ ያጋጠመው አይመስለኝም። አፍሪካ ውስጥ በቃ ሬዚስት የሚያደርገው ነገር አጣ፣ የሚያየው ነገር አጣ፣ ኢንተርኔት የለም፣ የሚበላው ምግብ አጣ። ጨነቀው በጣም መጨረሻ ኢቭን የዚህ የቪዛ አገልግሎቱ ራሱ ሻንጣው ሁሉ እስኪጠፋ መሰለኝ እንዳልሳሳት ከወር በፊት ስላየሁት ሻንጣው ሁሉ አይ ቲንክ ያው ሊፈትሽ ወስደውበት በዛ ወስደውበታል መሰለኝ። እና ደንግጦ ምክንያቱም እንዳልኳችሁ ለአፍሪካ ፖዚቲቭ ኢሜጅ እንዲፈጠር የሚፈልግ ልጅ ስለሆነ እንደው ይሄ ቢሆን የሚል እንደ ሪኮማንዴሽን ነገር አስቀምጠ እንደ ምክር ሐሳብ እንደው ኤርትራ መንግስት እንዲህ ቢሆን ከዓለም የተገለለበት ነገር ቢወጣ ምናምን እያለ ሌላ ሰው ቢሆን ኖሮ ይሄ የማይንድ ሴቱ እንደ ማያ አይነት ሰው ባይሆን ኖሮ አይታችሁታል። የሰሩትን ፕሮግራም አይታችኋል። ዓለም የዛሬ 100 ዓመት ምን ትመስል ነበር የሚለው ማየት ትፈልጋላችሁን ብለው አዎ ስትሉ እንግዲያውስ ኤርትራ ሂዱ የሚል ፕሮግራም አይቻለሁ። የዛሬ 100 ዓመት አንዳንድ ዓለማት ምን እንደሚመስሉ ለማየት ከፈለክ ሪል ኤርትራ ሂድ ኤርትራ ታይዋለህ። ቁጭቱን፣ ንዴቱን፣ እልሁን ቢች ሄዶ ቴንክ ዩ ሰው የለበት የሆኑ ጥቂት ሰዎች ያገኘ ከአሜሪካ የመጡ ኢትዮጵያ የምታሳየው ነገር አላት። አዲስ አበባ የምታሳየው ነገር አላት። ለምን እንደሚያናዳችሁ እሱ ለምን ታየ? ለምን ተሸጥን? ለምን አዶናይ በዘር ልትጎትቱት? በዘር የትግራይ ልጅ የሆነ ስታበቃ ጄኖሳይድ የፈጸመብንን መንግስት ምናምን እያላችሁ ደግነቱ እስካሁን እንዳየሁት መስሚያው ጥጥ ነው። ልጁ እንዳየሁት ትላንት የነበረ ስተቶቹን አርሞ አስተካክሎ እየሄደ ያለ ልጅ ለማጠቃለል ዘመናችን ሲያልፍ እንቀበል። ዘመናችን አልፏል። በእኛ የሚሰራ የገጽታ ግንባታ ዲሚኒሽ እያደረገ ሄደዋል። ዛሬ የልጆቻችን ዘመን ነው። ዛሬ የታናሽ ወንድሞቻችን ዘመን ነው። ደግሞ ማቆም አይቻልም። በፍጹም ማቆም የማትችሉት ነው። በነገራችን እነዚህ ልጆች ኮምፒት እያደረጉ ያሉት እነዚህ ህፃናት እነዚህ ወጣቶች እየመጣ ካለው ኤአይ ጋር ነው ኮምፒት እያደረጉ ያሉት። በዛ ልክ ሊሄዱ የሚችሉ ልጆች ነው የሚፈጠሩት። አሁን እኛ ገና ኤአይ ምን እንደሆነ ገና አልገባንም። ፓራላል ግን ኔክስት የሚመጣው ጀነሬሽን ከሚመጣው ቴክኖሎጂ ጋር አብሮ የሚወዳደር ልጅ ነው የሚመጣው ከዚህ በኋላ። ሶ
በዛ ደረጃ ማሰብ ነው። የኛ ዘመን አልፏል ያ ዘመን። የኢትዮጵያ ገጽታ ደግሞ የሚገነባበት የተለያየ ሜካኒዝም ነው። ጎበዞች፣ ያን ላረጋችሁ ሰዎች የመንግስት ድጋፍ ካለው አላቅም፣ አዶናይ ከመንግስት ተደግፎ ከሆነ እሰየው፣ ሊደገፍም ይገባል ብዬ ነው ማምነው። ይሄ ልጅም ድጋፍ ካለው እሰየው። ኢቭን ቅድም እንዳልኳችሁ ነው ኢትዮጵያ አየር መንገድ ኮንትራት ተፈራርሞ ልጁ የሰራውን ማስታወቂያ አየር መንገዱ ሰዎች ሲገቡ ለ30 ሰከንድ ኢትዮጵያ ማናት የሚለውን እንዲያሳይ ለ1 ዓመት የሱን እንዲያሳይ ከአየር መንገዱ ጋር ቢዋዋል ጥሩ ይመስለኛል። የ30 ሰከንድ ሼፕ አድርገው 30 ወይ 45 ሰከንድ ማንም ሰው ኢትዮጵያ አየር መንገድ ላይ ከአሜሪካን ካናዳ ሲሄድ ወይም ከአሜሪካ የሆነ ቦታ ሲሄድ የኢትዮጵያ አየር መንገድን ከተጠቀመ ሲከት አየር መንገዱ ላይ አንዱ መጨመሪያ የሚመጣለ ቪዲዮ ይሆናል ማለት ነው። እስከዛ ድረስ ኢትዮጵያ አየር መንገድ መዋዋል አለበት። ስለዚህ ጥሩ ስራ ነው የተሰራው። ትክክለኛ ገጽታ የሚያሳይ ነገር ነው የተሰራው። በርቱ። ዘመናችሁ ያለፈባችሁ ሰዎች ደግሞ ተቀበሉ። ዘመኑ እንዳለፈ ተቀበሉ። ከዚህ በኋላ ተጽዕኖ ፈጣሪ አንሆንም፣ ልንሆንም አንችልም፣ የኛ ዘመን አልፏል ብላችሁ አምኖ ከመቀበል ነው የሚነሳው። ነው እኔ ታማኝን በኔጌቲቭ አላነሳሁትም። ባይዘው ደግሞ በሌላ እንዳታውስዱት። አሁን ዛሬም አንድ የሆነ ቪዲዮ ለቋል መሰለኝ፣ ግን ብዙ ትርጉም አለው ብዬ አላስብም። አሁን እዛ ውስጥ አልገባም። ግን ቁጭ ብዬ ያሰላሁትን ስሌት ብቻ ልንገራችሁ ነው። የዛሬ 10 ዓመት የዛሬ 12 ዓመት ማን ነው ተጽዕኖ ፈጣሪ፣ ማን ነው አክቲቭ እንትን በኦዲየንስ መጎተት የሚችለው ምናምን ብዬ አሰብኩ። በእኛ ዙሪያ ከነበረ ሰው ማቀው አርቲስት አክቲቪስት፣ ያው እንግዲህ ስያሜው ስለሚባል ነው ወሰድኩኝ ታማኝ ብዬ አሰላሁት። ምን ያህል ሰው ሞቢላይዝ ያደረግ ነበር? አሁን ዛሬ እና አዶናይ ምን ያህል ነው ሞቢላይዝ የሚያደርጉት? 10 ታማኞች ተደምረው በዚህ ሰዓት አንድ አዶናይን አያክሉም በሞቢላይዜሽን። ይህ ፋክት ነው። መከራከር የፈለገ ተከራከሩ። ዘመኑ ያ ስለሆነ ማለት ነው። እነ ስፒድ ምናምን የሚባሉ ሰዎች እኮ ዝም ብሎ እኮ አይደሉም። ፍጥነቱን ስፒድ የሚባለው ልጅ አይታችሁታል? ሀው በስፒድ ኦፍ ላይት አይነት የሚጓዝ አይነት ነው የመሰለው። ስለዚህ እኔ እንደሱ አይነት ዘመን ነው ያለው። ትላንት ላይመለስ ሄዷል። የልጆቻችን የታናሽ ወንድሞቻችን ጊዜ ነው አሁን። ፒአሩ የሚጠብቀው፣ ዲፕሎማሲው የሚጠይቀው፣ ሪሌሽንሺፑ የሚጠይቀው፣ ግንኙነቱ፣ ተግባቦቱ፣ ኮሚኒኬሽኑ የሚጠይቀው የእነ አዶናይ ዘመን መሆኑ። እንቅፋት አትሁኑባቸው፣ ጋሬጣ አትሁኑባቸው። አምናችሁ ተቀበሉ። ሼፕ የምታደርጉት ነገር ካለ ሼፕ አድርጓቸው። የሚስተካከል ነገር ካለ እንዲያስተካክሉ አድርጓቸው። ደግሞ የሚሰሙ ልጆች ናቸው ብዙዎቹ። በጣም የሚሰሙ ልጆች ናቸው። እነዚህ የሚሰሙ ልጆች ሼፕ እያደረግን ዩቲላይዝ እያደረግን እንሂድ። የሀገራችንን ገጽታ ደግሞ እየተደሰትን እንቀበል። ነገር እንረከባታለን የምትሏት ኢትዮጵያ አይደለች እንዴ? አንዳንዶቻችሁ ምንድን ነው እንዴ? አሁን አዲስ አበባ ያለው አንዳንዴ ኦኬ፣ አንዳንዶቹ ወደ ህሊናቸው እየመጡ ከሆነ እሰየው። ብዙ ትረስት የለኝም፣ ግን አሁን ምንድን ነው እኔ ወይዘሮ አዳነች አቤቤን ልቃወማት የምችለው ከዚህ ከዳያን ከምንድን ነው ከነዚህ ከቸገራቸው ሰዎች አንጻር ኑና ተመገቡ ስትል የምቃወምበት ኢዘርኤኒ አመክንዮ ብሎ ያነሳ ሰው ሰምቻለሁ። አይ ዶንት ትረስት ሂም፣ ግን ታስ ኦኬ።
ተገልብጦ ሌላ ነገር እንደሚል ይገባኛል። ልክ እኛ ስናነሳው ብልጽግና ተባልኩ ልትል ነው ምናምን እያለ እንደሚመጣ ስላቅ ስሙንም አላነሳም። የተፈለገውም ኮሚኒኬሽንም ስለማውቀው ማለት ነው። ነገር ግን ሎጂካል ለሆነ ሰው ምግብ የቸገራችሁ ሰዎች፣ መብላት የቸገራችሁ ሰዎች 30 የመመገቢያ ቦታዎችን አዘጋጅተናል፣ አትራቡ፣ በተለይ አዛውንቶች አትራቡ፣ ኑና በመመገቢያ ቦታዎቹ ላይ ተመገቡ። የቱ ጋ ነው ይሄ የዚህ ነገር ነውር? የቱ ጋ ነው? በደንብ አልተሰራበትም። ይልቁንስ አይ ዶንት ኖ አፍሪካን ሀገር ይኑር አይኑርም አላውቅም። እንደዚህ አይነት ነገር አፍሪካ ሀገሮች እርግጠኛ አይደለም። በአፍሪካ ሀገሮች አንደኛ ደረጃ ከተማ ላይ ዋና ዋና ከተሞች ላይ መንግስት እየመገበ እንደሚያስተምር እርግጠኛ አይደለም። ሪሰርች ማድረግ እፈልጋለሁ። የቱ አገር ነው ከገቨርንመንት በጀት አውጥቶ ወይም ሞቢላይዝ አድርጎ ሌላውን አካል አንደኛ ደረጃ ተማሪዎችን ምግብ መግቦ ምሳና ቁርስ አብልቶ የሚያስተምር የትኛው እንደሆነ አላውቅም። በአፍሪካ ውስጥ ንገሩኝ ካለ። ይሄን ያልሸጥክ ታዲያ የቱን ነው የምትሸጠው? ይሄ ፖለቲካ ነው? ይሄ ብልጽግናነት ነው? ነገ እናንተ ስትመጡ ትቀለብሱታላችሁ ማለት ነው እሱን። ይሄን ያልሸጥክ ይሄ የህልውና አደጋ ምናምን አደጋ ምናምን የሚሉ አስቂኞች አሉ። አሁን የአማራ ህልውና አደጋ የአማራ ምናምን አደጋ ይላሉ። እነሱ ባሉት ሬሾ ልንገራችሁ። እነሱ ባሉት ሬሾ አዲስ አበባ ላይ 60% የሚሆነው አማራ ነው ይሉናል አይደል? እንሰደው እንቀበል። እሱ 60% አማራ ከሆነ በእርግጠኝነት የምነግራችሁ 60% ትምህርት ቤት የሚበሉ ህፃናቶች አማራ ከሚባለው የመጡ ናቸው። ፕሮፖርሽናል እንደው እንስራ ብንል ማለት ነው። ሬሾ የእድገት የወሊድ ሬሾ ከተማው ላይ ተመሳሳይ ስለሆነ አንዱ ብዙ የሚወልድ አንዱ ትንሽ የሚወልድ አይደለም በአብዛኛው። ስለዚህ ይሄ የኦሮሞ መንግስት የሚሉት አካል አዲስ አበባ ላይ 60% ህፃናት ከአማራው የተወለዱ ሰዎችን ነው የሚመግበው። ይግባህ። እያንዳንዱ ሲሰላ እንደዚህ ስለሚሰላ ነው። እና ወይስ ይሄ ኦሮሞ ያላችሁት መንግስት በዚህ ጋር አማሮች ተቀመጡ ህፃናት፣ በዚህ ጋር ኦሮሞዎች ተቀመጡ፣ ለኦሮሞቹ እንቁላል፣ ስጋ፣ ወተት ይሰጥ፣ ለአማሮቹ ሽሮ ይሰጥ እያለ ይላል እንዴ? ካለ ንገሩኝ። ስለ ህፃናት የምናወራስ ከሆነ ንገሩኝ። ይሄ ከሆነ መጥቼ ልቃወም። እውነትም የኦሮሞ መንግስት ልበላችሁ። የኦሮሞ መንግስት ነው መንግስት፣ ጥያቄ የለውም። የአማራም የኦሮሞም የሶማሌም መንግስት ነው። እኔ እሱ ላይ ልዩነት የለኝም። እናንተ በምትሉት ግን እንሂድና 600,000 ወይም 700,000 አዲስ አበባ ላይ የሚመገቡ ህፃናት በእናንተ ስሌት 60% 400,000 ህፃናት ከአማራ ልጆች የመጡ ህፃናቶች ናቸው። ማህበራዊ ማንነታቸው ከአማራ የፈለቀ ማለት ግን እነዚህ 400,000 ሽሮ ነው የምትበላው፣ ዶኬ ነው የምትበላው ተብለው የኦሮሞ ልጆች የተባሉትን እንቁላል ነው ስጋ ነው የምትበላው፣ ወተት ነው የምትበላው ተባለ። የምር መነጋገር ያስፈልጋል። ይሄ ነው ወይስ እኔ እኮ የፓርቲ አባልና ባለስልጣን በነበርኩ ሰዓት የምመግበው አልነበረንም። መምህራን ተማሪዎቹ እንዳይቀርባቸው ደሞዝ ያጣሉ። ከኪሳቸው አውጥተው ደረቅ ዳቦ 50-60 ዳቦ ገዝተው ሻይ በዳቦ ሰጥተው ከኪሳቸው አስተምረው ይልካሉ። ቲቸር ራበኝ የሚል ማለት ነበር። ማታውቁ ከሆነ ቲቸር ራበኝ፣ እየራበኝ እንዴት ልስማሽ የሚሉ ነበሩ። ይሄ እውነት ነው።
አዲስ አበባ ላይ እውነት ነው ይሄ በረሃብ የሞቱ ልጆች አሉ ያ ዘመን ይመለስ በዚህ ገጽታችንን መሸጥ ነውር ነው የአዲስ አበባ አስተዳደር የትምህርት ቤት መመገቢያ ፕሮጀክቱን እንደ ፕሮጀክት ቀርጾ በዩኒሴፍ ቢሸለም ይከፋችኋል በዩኒሴፍ እኔ ጠይቅ ያለው ሽጡት ይልቁንስ እና አዶናይ እዚህ ላይ ስሩ አቅጣጫ ስጧቸው ምለው እሱ ነው ስሩ እዚህ ላይ የትምህርት ቤት መመገቢያ ስርዓትን ስጧቸው ለና አዶናይ ይስሩት ዩኒሴፍ መጥቶ ይመልከተው ይሄ ፖለቲካ አይደለም ይሄ የኢትዮጵያ ገጽታ ነው ነገ አንተ ስልጣን ይዘህ ከተረከብክ የተሻለ ነገር ካመጣ ደሞ ትሰራለህ አንተ የተሻለ ሶኔ ዲቴል መረጃ የለኝም አፍሪካ ሀገራት የትኛው አፍሪካ ሀገር የትኛው ምናምን አላቅም የለኝም ሰበስባለሁ ዳታ ቢያንስ ግን ኮምፓራቲቭ ከሆነ በዘመነ ኢህአዴግ የሌለ ነገር ሲሪየስ አደጋ የነበረ ነገር ዛሬ ምግብ መብላት ለትምህርት አሉታዊ ኔጌቲቭ ነገር የለው ልጆቻችን ስለ ምግብ ያሰቡ ትምህርታቸው እንዳያስቡ አያረጋቸው ይሄን መሸጥ ያስፈልጋል በደንብ በእናዶናይም በዚህ በመጡት ልጆችም ሂስቶሪካል ነገሮቻችንን መሸጥ ያስፈልጋል አድዋ መሸጥ አለበት አድዋን ነው ሲያየውት አሁን ይሸጥ እንጂ አድዋ እንዴት አይሸጥም ለምን ተሸጠ ነው አድዋ ያልክ ስታንቋረር ነው የምትውለው በየጊዜው አድዋ በመጣ ቁጥር እና ያንቋረርክ መቀጠል ነው የምትፈልገው ወይስ በአለም ደረጃ አድዋን የሚያሳስብ ሙዚየም አለ ሰዎች ይመጣሉ ብሎ እንዲነገር ነው ወይ የምትፈልገው ለምንድነው አዲስ አበባ የምትጠሏት ባይዘው እናንተ ዘረኞች ለምንድነው አዲስ አበባን የምትጠሏት ዘረኝነት ከተሜ ጠል እንደሆነ አውቃለሁ ዘረኝነት ከተሜ ጠል ነው ፋሺስት ፖለቲካ ነው ባይዘው ያ የፋሺስት ፖለቲካ ነው እየተወገደ ያለው ኦኬ ብዙም የለም ጋና ናይጄሪያ ደቡብ አፍሪካ ኬንያ አለ ግንኛ በአስቸጋሪ ጊዜ ውስጥ ነው ኦኬ ምንም ኢንፎርሜሽን ቴንክ ዩ አሚን ሪሰርች ማድረግ ያስፈልጋል ያምናል አንደኛ ራሱን ብዙ ፔፐሮች መዘጋጀት አለባቸው መስተዳድሩ ይሄን መሸጥ አለበት ከኮስቱ ብዙ ነው አሁን ኖት ኦንሊ መመገብ ብቻ አይደለም አረጋውያን የአርባ የተባለው የስሞል ሴክተር ትላንት ዛሬ ያያየው ነበር የገበያ ቦታዎች ፕሮፑር የሆኑ እንቅስቃሴዎች ዳታ ተኮር የሆኑ እንቅስቃሴዎች መሸጥ አለባቸው እነዚህ ደናት ሃየር ሌቭል ደግሞ ቢግ ኢንፍራስትራክቸሮች ከዚህ አየር መንገዱ በሉ ሌሎች ነገሮች እነሱም አብረው መሸጥ አለባቸው ሂስቶሪካሊ ደግሞ መሸጥ አለበት ይሄ ልጅ ለዓለም የሸጠው ምንድነው ዓለም የሚፈራው ጅብ ኢትዮጵያ ውስጥ ግን ለምዶ ሰዎች ስጋ ይዘው ከጅብ ጋር ይበላሉ ብሎ ፎቶን ያሳየው እሱን ነው አይ ቲንክ ሊያይሄዳል መሰለኝ እና ይሄ በመሸጡ ትናደዳለህ ታፍራ እንት ትላለህ ጭራት ቆልፍ ታሰው ታስፈራራለህ እና አፈሩ ባጭሩ ፈሩ በረጅሙ ነው የተናገርኩት እንቅርታ ላይክ አርጉ ሰብስክራይብ አርጉ ሼር አርጉ እንግዲህ የቀረው ፕሮግራም ቢቀር ይሻላል ብዬ ነው በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል ልብ ይበሉ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ